ሶስተኛው ታሪክ ነው የምናገኘው። ፍሬ ስላጣባት በለስ ነው የምናገኘው ሶስተኛው ታሪክ ማለት ነው። በዚህን ጊዜ ይህን ቤተ መቅደስ ውስጥ ያለውን ሲገለባበት ሲያወጣ ይህንን በማን ኃይል ነው የምታደርገው አለው ማለት ነው። ከማን ፍቃድ አግኝተ ነው? አሰራር ጥሰት አሁን እኛ እንደሚባለው ከኬድ ነው ደብዳቤ ከሀገረ ስብከት ነው ልንል እንደምንችለው ከማን ነው ኃይሌ ከማን ነው? በዚህን ጊዜ ጌታችንም እነዚህ ምልክቶች ጌታ ኢየሱስም አዎን እሰማለሁ ከልጆቻችንና ከሕፃናት ምስጋና የሚለውን ቃል የሚያነብባቸው የለምን አላቸው። ትቷቸውም ከተማ ሄደ፣ በዚያም አደረ ይላል። እንግዲህ ይህም ቤተ መቅደስ ከተደረገ በኋላ ጥያቄ ጠይቀውታል። ለምንድን ነው ሕፃናት አንተን ሲያመሰግኑ ዝም ያልከው? ሕፃናትና ከሚጠቡ አንደበት ምስጋና ለእኔ አዘጋጀ የሚለውን መጽሐፍ መዝሙረኛው ዳዊት የተናገረውን አላነበባቸውም ብሎ ትንቢት የተነገረለት መሆኑን አምላካችን ተናገረ ማለት ነው። ቤተ መቅደስ ውስጥ ዕውሮች፣ አንካሶች መጥቶ እርሱ አዳናቸውም። ያን ጊዜ የካህናት አለቆች ጻፎች ያደረገውን ተአምራት ልጆቻቸው ቤተ መቅደስ ሆሳዕና ለዳዊት እያሉ ሲሉ ባዩ ጊዜ ደስ አላላቸውም። አይሁድ በጣም ነው የከፋቸው። ከዚያ ጊዜ ጀምሮ ለመግደል ለመያዝ። ሌላው ሶስተኛው ታሪክ ፍሬ ስለታጣባት በለስ ነው። በነጋም ጊዜ ጌታችን ኢየሱስ ወደ ከተማ ሲመለስ ተራበ። መንገድም አጠገብ የበለስ ዛፍ አይቶ ወደ እርሷ ሄደ። ነገር ግን ከቅጠል በቀር ምንም ፍሬ አላገኘባትም። እንግዲህ ወዲህ ለዘላለም ፍሬ ያገኝብሽ አላት። ያን ጊዜ በለሲቱ ደረቀች። ደቀ መዛሙርቱ ይህች በለስ እንዴት ወዲያው ደረቀች ብለው አደነቁ። ጌታ ኢየሱስም መልሶ እንዲህ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደተደረገው ብቻ የምታደርጉ አይደለም፣ ነገር ግን ተራራን ተነስተው ወደ እኔ ወደ ባህር ተወርወሪ ብትሉ ይደረግላችኋል ብሎ አምናችሁ ጸሎት የምትለምኑ ሁሉን ታገኛላችሁ ብሎ አምላካችን አስተማረናል። ይቀጥልና የካህናት አለቆችና መምህራን ጥያቄ ወደ ቤተ መቅደስ ገብቶ ሲያስተምር የካህናት አለቆች ሕዝቡን ሽማግሌዎች ወደ እርሱ መጥተው በማን ስልጣን ነው የምታደርግ? ይህን ስልጣን ማን ሰጠ ብሎ ጥያቄ ጠየቁት። ጌታ ኢየሱስ መልሶ እኔም አንዲት ቃል እጠይቃቸዋለሁ የነገራችሁ እንደሆነ እኔም በምን ስልጣን እንደሆነ ዮሐንስ ጥምቀት ከሰማይ ነው ከምድር ነው ብሎ ጥያቄ ጠየቁ። ከሰማይ ነው ብንል ለምን አላመናችሁ ይባላል። ከምድር ነው ብንል ሰውን እንፈራለን ብለው ለመመለስ ተቸገሩ። በዚህን ጊዜ ይህንንም እኔም በማን ስልጣን እንደማደርግ አልነግራችሁም ብሎ እናገራቸው ማለት ነው። በዚህን ጊዜ እንደዚህ ብሎ አደረገ ማለት ነው። ቀጥሎ ሁለት ወንበዴዎች ወንድማማቾች ምን ትላላችሁ? አንድ ሰው ሁለት ወንድማማቾች ልጆች ነበሩ። ታላቅ ልጅም ዛሬ ወደ ወይኔ ቦታ ሄድና ስራ አለው። ልጁም መልሶ እንቢ አለ። ኋላ ግን ተጸጽቶ ሄደ። ሁለተኛውን ልጅ ሂድ አለው። እሺ ብሎ አልሄደም እና እንግዲህ ሁለቱ አባቱን ፈቃድ የፈጸመው ማንኛው ነው አላቸው ማለት ነው። እሺ ብሎ ያልሄደውን ነው መጀመሪያ እምቢ በማለቱ በመታዘብ አሳዝኖታል እና ፈጽሞ አልሄደው ግን አሳዝነው እምቢ በማለት አሳዝነው። እምቢ ማለት ምን ያህል ዋጋ የሚያስከፍል ነገር እንደሆነ አምላካችን በዚህ መልኩ አመንዝሮች ወደ እግዚአብሔር መንግስት በመግባት ይቀድማቸዋል ብሎ ዮሐንስ በጻድቅ ጎዳና ወደ እናንተ መጣ አላመናችሁም፣ ቀራጮች አመንዝሮች ግን አመኑበት። እናንተም በኋላ እርስ በርስ ለማመን አይታችሁንስ እንኳን ንስሐ አልገባችሁም ብሎ ዮሐንስ ትምህርት ንስሐ የገቡትን አመንዝራ የነበሩትን ያመሰግናል አምላካችን ማለት ነው። የመጨረሻው ክፍል የወይኑ ምሳሌ ነው። ሌላው ምሳሌ ስሙ በቤቴ ባለቤት ሰው ወይን ተከለ፣ ቅጥርን ቀጠረል፣ መጨመቂያ ያስቆፈረለት ግንብም ሰራል፣ ለባሮች ሰጥቷቸው ሄደ። በፈረሰም ወራት የሚያፈራበት ወራት ደረሰ። የወይኑ ፍሬ ያመጡለት ዘንድ ወይናቸው ወደ አገልጋዮችን ወደ ባሮች ላከው፣ ወደ ገበሬዎች ላከ። ገበሬዎችም አገልጋዮችን ይዘው አንዱን በበትር ደበደቡ፣ አንዱን ገደሉ፣ ሌላውን በድንጋይ መቱ። ከዚህም በኋላ ቀደሙት የሚበዙ ሌሎችን አገልጋዮችን ላከ። እነርሱም እንዲያደረጉበት ኋላ ልጄን ሲፈሩ ይሆናል ቢል ልጁን ላከ። ባሮቹ ልጁን ባዩ ጊዜ ይሄ ወራሹ አይደል? ይህንን ከገደል ማንም ከኛ የሚወስድብን የለም ብሎ ልጁን ገደሉ። ይህ ምሳሌ እንግዲህ መጀመሪያዎቹን ላከ። ቀደምት ነቢያት ቀደምትን የመጀመሪያዎቹን ነቢያት አበው የሚባሉትን አምላካችን ላከ። ኋላ ደግሞ ከእነሱ የሚበረክቱ የላከ ማለት ዘመነ ነቢያት ላይ ነቢያትን አንስቶ ላከ ለሕዝቡ እንዲያስተምሩ። ሶስተኛ ደግሞ ልጁን ላከ ማለት ክርስቶስ ወልድ ኢየሱስ ክርስቶስን ላከ። ከዛ በኋላ ልጁንም ገደሉ። መጀመሪያ ነቢያትን ገደሉ፣ በድንጋይ ገደሉ፣ ቀጠቀጡ፣ መቱ፣ ደበደቡ፣ አብዛኞቹን ገደሏቸው። እንደዚህ አድርገዋል ብሉይ ኪዳን ላይ የነበሩ አባቶች። ከዛ ደግሞ ልጁን ይፈሩ ይሆናል ብሎ ወደ ልጁ ላከ። ልጁን ገደሉ። ይህ ቦታ እኛ እንወርሰዋለን፣ ይህ ወራሽ ነው ብሎ ገደሉት ማለት ነው። ክርስቶስ ነው የሞተው። ከዛ በኋላ ባለጌታው በራሱ መጣና ሁሉን አባረረ። ኑ ይዘውም ወደ ወይኑ ቦታ ወደ ውጭ አወጡ።
ገደሉት። እንዲህም የወይኑ ባለቤት መጣ ጊዜ እነዚህን ገበሬዎች ምን ያደርጋቸዋል? እነርሱም ክፉዎች ክፉ ያጠፋቸዋል። ወይኑንም በጊዜው ፍሬውን የሚሰጡትን ሌሎች ገበሬዎችን ይሰጣሉ። እንግዲህ ሌሎችን ሰዎች ይተካል ብሎ አስተማረ። ጌታችን ኢየሱስ ክርስቶስ እንዲህ ያላቸው መጻሕፍት ያለውን አነበባችሁ ጊዜ ምን ግንበኞች የናቁት ድንጋይ የማዕዘን ራስ ሆነች። ይህችም በእግዚአብሔር ዘንድ ለሆነች ለዓይኖቻቸውም ድንቅ ናት። ስለዚህም አላችኋለሁ እግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬውን ለሚያደርግ ትሰጣለች። ከዚያን ድንጋይ ላይ የሚወድቅ ይቀጠቀጣል፣ በላይ የምትወድቅበትም ትፈጨዋለች። ካህናት አለቆችም ፈሪሳውያን ለምሳሌዎች በሰሙ ጊዜ ስለ እርሱ እንደተነገረ አወቁ፣ ሊይዙትም ፈለጉ። ሕዝቡም ይፈሯቸው እርሱም ዘንድ እንደናይምን ነበረና ይልና የቅዱስ ማቴዎስ ወንጌል ምዕራፍ 21ን በዚህ መልኩ ይዘጋል ማለት ነው። በዚህ ምሳሌ ላይ አምላካችን ያስተማረው ዋነኝነት ሰው ፍሬ ካላፈራ እንደሚቆረጥና እንደሚቃጠል፣ ፍሬ ካላፈራ ለሌላ ፍሬ ለሚያፈራ ሰው እንደሚሰጥ፣ አሕዛብ ይቀድሟቸዋል፣ ዘማያን ይቀድሟቸዋል ብሎ ያለው ክርስቲያኖች አምነው ንስሐ መግባት ሲያቅታቸው ሌላው አሕዛብ የሆነው ቀደምትን ይከውኑ ድህረ ብሎ ተናግሯል። መጀመሪያዎቹ ኋለኞች፣ ኋለኞቹ ፊተኞች ይሆናሉ ብሎ ተናግሯል እና በፊት ተጠምቀው ምግባር መስራት ሲገባ ምግባር ሳይሰሩ የኖሩ ንስሐ ሳይገቡ የኖሩ እነሱን ቀድሞ ሌሎች ይገባሉ የሚል ምሳሌ ያስተማረ ማለት ነው። በለስ ሳያፈራ ለባለቤቱ በታማኝነት ፍሬ ለቅሞ ሊያማቀርብ መሬቱ ትስጥ ብሎ እንደተሰጠ እኛ ፍሬ ካላፈራን ከእኛ ትወሰዳለች ክርስትናና እድል ንስሐ ትወሰድብናለች ማለት ነው። እንዳትወሰድ በቸርነቱ እግዚአብሔር ይጠብቅልን። በሰላም በቸርነቱ ደግሞ ቀጣዩንም እንድንማር በቸርነቱ ይርዳን። ፍሬ እንድናፈራ በቸርነቱ ይርዳን። ወስብሐት ለእግዚአብሔር።